የእግዚአብሔር ሰላም ለሁላችሁ ይሁን። ባለፉት 4 ክፍል ትምህርቶቻችን እና ከዛ በኋላ በነበሩት ማጠቃለያ ትምህርቶች ሰፋ ያሉ ሀሳቦችን ስናነሳ ነበረ። ዛሬ ደግሞ 5ኛውን ክፍል እንጀምራለን። ዛሬ የምንጀምረው ክፍል በዋናነት የሚያተኩረው እግዚአብሔር አምላክ ስለ ሰዎች ያለው ዓላማ ከሰዎች በፊት የቀደመ እንደሆነና ሰዎች በዚህ ምድር ላይ ከተገለጡ በኋላ ስለነሱ ሕይወት የሚያስበውን ሐሳብ በሕይወታቸው የሚፈጽም ሳይሆን እግዚአብሔር አስቀድሞ ያዘጋጀላቸውን ሐሳብ እንዲኖሩት ወደዚህ ምድር እንደሚያመጣቸው በእግዚአብሔር ቃል እውነት እንመለከታለን። መጽሐፍ ቅዱሳችን ላይ አንዳንድ ሰዎች ባሌሉበት ቦታ እግዚአብሔር ስለ ሰዎች እንዳጠቃላይ ያሰባቸውንና አንዳንድ ሰዎችን ደግሞ ስፔሲፊካሊ በእናታቸው ማፀን ሳይሰሩ እንዳወቃቸው ደጋግሞ ሲናገር እናስተውላለን። ሰዎች ምድር ላይ መጥተው ከመውደቃቸው ፊት ግን እግዚአብሔር አምላክ ከወደቁ በኋላ እንኳን ስለሚገጥማቸው ነገር አስቀድሞ እንዳሰበ የሚያስረዳ በኤፌሶን ምዕራፍ 1 ላይ እንደዚህ አይነት የእግዚአብሔርን ቃል እውነት እናገኛለን። ዓለም ሳይፈጠር በክርስቶስ እንዴት አድርጎ ቅዱሳን ንጹሐን በክርስቶስ በፍቅር መሆን ዘንድ እንደመረጠን ሲናገር የእግዚአብሔር ሐሳብ ከኛ በፊት ስለኛ እንደሆነ እናስባለን። ይህ አስደናቂ ነው። በሕይወታችን ዘመን ስለኛ ያሰበው እኛ መተን የገጠመን ችግር ሲገጥመን ሳይሆን እኛ ወደዚህ ምድር ሳንመጣ በሕይወታችን ውስጥ የሚያስፈልገውን ነገር አስቀድሞ ያሰበልን፣ ለዛም የሆን ነገር ደግሞ በሕይወታችን ላይ ያደረገ፣ በሕይወታችን ውስጥ ለሚገጥመን ችግር ደግሞ አስቀድሞ መፍትሄው እንዳለ እርግጠኛ እንድንሆንና እንዳንጨነቅ የሚያደርገን እውነት ነው። ወዳጆቼ በሕይወታችን ውስጥ የሚያልፉ ነገሮች እግዚአብሔርን አያስጨንቁትም። እኛ የምንጨነቅበት ምክንያት ነገ እግዚአብሔር ምን እንደሚያደርግ ስለማናውቅ ብቻ ነው። ዛሬ ላይ አንድ ችግር ውስጥ በሆን ነገ እንዴት እንደሚያስተካክለው ስለናውቅ እግዚአብሔር እኔም በተመለከተ አይጨነቅም። እግዚአብሔር ነገ የሚያስተካክለው እንኳን ቢሆን እንደሚያስተካክለው ካላወቁ ግን ይጨነቃለሁ። ያ ማለት በእኛና በሱ መካከል ያለው ልዩነት በተለይ በሚገጥሙን ነገሮች ከመጨነቅ አንጻር ነገ እግዚአብሔር ምን እንደሚያደርግ አለማወቃችን። ከዚህ ጋር ተያይዞ እግዚአብሔር አስቀድሞ ስለ ሁላችን መልካም ሐሳብ እንዳለው እርግጠኞች ከሆነና ወደዚህ ምድር ስንመጣ ከኛ በፊት አስቀድሞ እግዚአብሔር አምላክ ላሰበው አንዳች ዓላማ እንደሆነ ስናውቅ እግዚአብሔር ፊት ሕይወትን በግምትና በሙከራ ከመኖር ይልቅ እግዚአብሔር አስቀድሞ ላሰበው ለዛ ነገር መኖር የምንችልበት መስመር ላይ እንገባለን። ለምሳሌ እግዚአብሔር አምላክ ኤርሚያስን በተለይ በኤርሚያስ ትንቢት ምዕራፍ 1 ቁጥር 4 ላይ እንዲህ ብሎት ነበር። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራህ አውቄሃለሁ፣ ከማፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ አድርጌሃለሁ። ወደዚህ ምድር መጥቶ ስለ መቀደስ ማውራት በማይቻልበት ጊዜ ነብይነት ምን እንደሆነ በራሱ መምረጥ ማይችልበት ጊዜ ደግሞ ለዛ የሚያስፈልግ ለምናስባቸውን መንፈሳዊ ዝግጅቶች ባላደረገበት ጊዜ ስለ ኤርሚያስ ያለው የእግዚአብሔር ሐሳብ ምን እንደሆነ ነው የሚናገረው። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር በተለያየ አይነት መንገድ የተጠቀመባቸው በተለይ በመንፈሳዊ ዘርፍ ላይ የሚጠቀምባቸው በእግዚአብሔር ቃል ላይ የተጠቀሱ ሰዎችን ስንመለከት ከነሱ አስቀድሞ የሆነ ዓላማ ሊኖርና ያንን ዓላማ ሊኖሩ ወደዚህ ምድር ጊዜው ሲደርስ ይመጣል። ጌታችን ኢየሱስ ክርስቶስ ጊዜው በደረሰ ጊዜ መጣ፣ ወደዚህ ምድር ገባ ብሎ የእግዚአብሔር ቃል ነበር። ከዛ አስቀድሞ ግን እሱን በተመለከተ የነበረውን የእግዚአብሔር ሐሳብ ነቢያት ተናግረው ነበር። ጳውሎስ ስለ ሕይወቱ ሲናገር በእናቴ ማፀን ሳለሁ የለየኝ፣ ስለ እርሱ በአሕዛብ መካከል ወንጌልን እንድናገር ራሱን በእኔ ሁኔታ ለመግለጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም ብሎ የተናገረበት የገላትያ ምዕራፍ 1 ክፍል የሚያስረዳን ጳውሎስ በብዙ ችግር ውስጥ እንኳን ቢያልፍ እግዚአብሔር አምላክ ከጳውሎስ አስቀድሞ ያዘጋጀለት ዓላማ ስለነበረ በጸጋው ሲጠራው ወደዛ ዓላማ ነው የገባው። እኛም በእግዚአብሔር ፊት በክርስቶስ ኢየሱስ የመስቀል ላይ ስራ በሆነልን ጸጋ የእግዚአብሔር ልጆች ለመሆን እድል ስናገኝ የእግዚአብሔር መንግስት ለመውረስ ብቻ ሳይሆን ከዛ አስቀድሞ የባከነ ሕይወታችን እግዚአብሔር በሕይወታችን ላይ ሊፈጽም ከነበረው ዓላማ አርቆን ስለነበረ ወደ እግዚአብሔር ሐሳብ ገብተን በሕይወታችን ሊፈጽም ያሰበውን ከኛ አስቀድሞ ያዘጋጀውን ያንን መልካም ዓላማ ለመኖር የምንችልበት
እድል ጭምር ነው ያገኘው። ስለዚህ ክርስትና በኢየሱስ አምኖ የመዳን ደግሞ የእግዚአብሔር መንግስት ወራሽ የመሆን ጉዳይ ብቻ ሳይሆን ከዚህ አስቀድሞ ምድር ላይ የተሰጠን እድል ሳንፈጠር ስለኛ ያሰበውን ሐሳብ ኖረን በዚያ ምክንያት ለብዙዎች እረፍት እንዲሆንና ክርስቶስ ኢየሱስ በእኛ ሕይወት ታይቶ ሌሎች ደግሞ እንደኛው እግዚአብሔር ልጆች መሆን የሚችሉበትን እድል እንዲያገኙ በተለያየ ሕይወት አቅጣጫችን ውስጥ እግዚአብሔር አምላክ አልፎ ለመስራት የሰጠን እድል እንደሆነ ማወቅ አለብን። አንድ ሰው በሕይወቱ ላይ አንድ ቀን ሲጨመርለት እንዲሁ እንዳልተጨመረለት ማሰብ ካልቻለ ይባከንበታል። ያላመነ ሰው አንድ ቀን ሲጨመርለት ጌታ ኢየሱስ ክርስቶስን አውቆ የእግዚአብሔር ልጅ ለመሆን የተሰጠው እድል ሲሆን፣ ላመነ ሰው ደግሞ አንድ ቀን ሲጨመርለት እግዚአብሔር በሕይወቱ ላይ ባስቀመጠው የሕይወት ዓላማ አቅጣጫ እየኖረ ለአንድ ሰው ደግሞ መናገር የሚችልበትን እድል እንዳገኘ ማሰብ አለ። እግዚአብሔር አምላክ ዝም ብሎ የሚሰራ አምላክ አይደለም። ከዚህ ጋር ተያይዞ የተወሰኑ መርሆችን ዛሬ እንመለከትና ከቀጣይ ሳምንት ጀምሮ ደግሞ ዝርዝር እየገባን እናያለን። ይህን ስናስብ ቀጣይ ለምናደርገው ነገር እጅግ መሰረታዊ ስለሆነ እስከ መጨረሻ እንድትሰሙት ልክ ሁልጊዜ እንደምታደርጉት ቪዲዮቻችንን ላይክ እያደረጋችሁ ለሌሎች ወንድሞች ደግሞ እያጋራችሁና ሀሳባችሁን በኮሜንት እያሳወቃችሁ እንድትቀጥሉ አበረታታለሁ። አንደኛው መርህ እግዚአብሔር የዓላማ አምላክ ነው። መቼ ምን ለምን እንደሚፈጥር የሚያውቅና ሲፈጥርም ደግሞ ይህንን የሚያስረዳ ሂደትን እንደተከተለ እርግጥ እንረዳለን። ለምሳሌ ሰውን በስድስተኛው ቀን ፈጠረ። ከአንደኛ እስከ አምስተኛ ቀን ያለው ምናልባት አሁን እንዳለው ሲመሽ ሲነጋ የሚሆን አይነት ቀን ላይሆን ይችላል። ምክንያቱም መምሸትና መንጋት የሚለው ሀሳብ እንኳን በተለይ ከጨረቃ ከፀሐይ ከዋክብት ጋር የሚገናኘው ከአራተኛ ቀን በኋላ ስለመጣ ከዛ ፊት ያለው የራሱ የሆነ የሚታይበት መንገድ ቢኖረውም ሲፈጥር ግን በእነዚህ ቀናት ሰውን ከመፍጠሩ በፊት ለሰው የሚያስፈልገውን ነገር አስቀድሞ እንደፈጠረ ስናይና ያ ደግሞ ሰው በመጣ ጊዜ የሚያስፈልገው ነገር በዙሪያው እንዲሆንለት ሲያስብ በትክክል በዓላማ በእቅድ በመር የሚሰራ አምላክ እንደሆነ እንረዳለን። እጽዋትን ከእንስሳት ቀድሞ ሲፈጥር በሳይንስ እንደምናውቀው ያለፋቸውን ምግብ ማዘጋጀት የሚችሉ እጽዋት ናቸው። በተለይ አረንጓዴ እጽዋት እነሱን ቀድሞ ሲፈጥር መቼ ምን እንዴት እንደሚደረግ የሚያውቅ ደግሞ ማወቅ ብቻም ሳይሆን በዓላማ የሚሰራ በዘፈቀደ የማይፈጥርና እያንዳንዱን ነገር ሲፈጥር በዓላማ እንደፈጠረ ልንረዳ የምንችልበት በቂ ማስረጃ አለ። በዙሪያችን የምንመለከታቸው ነገሮች የተሰሩበት ረቂቅ አሰራርና እኛም እንኳን እንደ ሰው የተዋቀርንበት አወቃቀር በራሱ እግዚአብሔር አምላክ ረጅም አይቶ ድንቅና ውብ በሆነ መንገድ እንደፈጠረን ያስረዳል። ያ ደግሞ እንድንደነቅበትና እንድንገረምበት ብቻ ሳይሆን በሕይወታችን ውስጥ እግዚአብሔር አምላክ ወደዚህ ምድር ሳንመጣ የፈለገውን ሀሳብ ለመኖር ስንነሳ ከአፈጣጠራችን የተነሳ ክፍተት እንዳይኖር ጭምር እንደሆነ ልንረዳ የምንችልበት በቂ ማስረጃ ሆኖ ሊያገለግል ይችላል። ስለዚህ አንደኛው መርህ እግዚአብሔር የዓላማ አምላክ ነው። እግዚአብሔር አምላክ የዓላማ አምላክ ነው። ሁለተኛው መርህ እግዚአብሔር አምላክ የዓላማ አምላክ መሆኑ ብቻ ሳይሆን የፈጠረው የትኛውም ነገር በዓላማ ምን ወደውም ምን ጠላውም የሚጎዳንም ምን ጎዳውም ነገር ጭምር በእግዚአብሔር ዓላማ የተፈጠረ እንደሆነ ማወቅ አስፈላጊ። በዓለም ዙሪያ ያሉ አንዳንድ የምናጠፋቸው የምንገላቸው በዙሪያችን እንዳይኖሩ የምንፈልጋቸው የተለያዩ እንስሳት ሊሆኑ ይችላሉ። መሬት ላይ የሚሳቡ ቤት ውስጥ በተለያየ አቅጣጫ ያሉ ፍጥረታትን ስንመለከት እግዚአብሔር አምላክ በዓላማ ነው የፈጠራቸው። ደኖች፣ እጽዋቶች እንደዛ ናቸው። ከዛ ውጭ ወተን በመነጠርናቸው ጊዜ በምድር ላይ የመጣውን ብዙ አይነት ቀውስ ያንን ለማስተካከል ብዙ ቢሊዮን ዶላሮች እስኪመደብ ድረስ ያስገድደና በዚያም እንኳን ያልተስተካከለ ነገር ስንመለከት እግዚአብሔር አምላክ በዓላማ ከፈጠረው ከዚያ ልክ በታች እንዲሆን ለማድረግ እኛን ይጠቅመናል ብለን ነው ስቴፕ የወሰደው ነገር። ስለዚህ እግዚአብሔር የትኛውንም ነገር የፈጠረው በዓላማ ነው የሚለው ሁለተኛ መርህ የትኛውንም ነገር ሰውን ጨምሮ በዓላማ እንደሆነ አንደርስታንድ ማድረግ ሁለተኛው እጅግ አስፈላጊ በእኛ ህይወት ውስጥ ስላለው ነገር ልንረዳና ልንኖር ካስፈለገ ልናውቀው የሚገባ የእግዚአብሔር ሐሳብ ነው። የትኛውም ነገር የራሱ የሆነ ዓላማ አለው።
በትክክል ስንጠቀምበት ለእግዚአብሔር ክብር፣ ለሰዎች ጥቅም መሆን የሚችል ዓላማ እንዳለው በሁለተኛው መርህ እንረዳለን። ሶስተኛው መርህ የተፈጠረው ነገር በዓላማ ከሆነ ከተፈጠረው ፍጥረት በፊት የነበረው ያ ፍጥረት የተፈጠረለት ዓላማ ነው። ጠበብ አድርገነው በሰው ስንመለከት እግዚአብሔር አምላክ የትኛውም ነገር የፈጠረው በዓላማ ከሆነ ከተፈጠሩ ነገሮች መካከል አንዱ ሰው ከሆነ ሰውም ደግሞ የተፈጠረው በዓላማ ከሆነ ሶስተኛው መርህ የሚነግረን ያ ሰው በዓላማ ተፈጠረ ስንል ከሰውየው መፈጠር አስቀድሞ ያ ሰው ለተፈጠረለት ነገር እንዲኖር የተቀመጠው ዓላማ ይቀድመዋል። ያ ማለት ከኔ ቀድሞ እኔ ወደዚህ ምድር ስመጣ ልኖር የተገባው ዓላማ ቀድሞ በእግዚአብሔር ልብ ነው። ከመጣ በኋላ የቱ ጋር ባደርገው ይሻላል ብሎ ፐርፎርማንስን አይቶ የሚሾምና የሚመድብ አምላክ ሳይሆን አስቀድሞ ላስቀመጠው ዓላማ እንዲሆን አድርጎ በዓላማ እንደፈጠረኝ ሳስብ ሕይወትን በቤተ ሙከራ አይነት መንገድ ከመምራት ይልቅ ቢከብድም ቢቀልም ቢመችም ባይመችም ቢፈጥንም ቢዘገይም ያ የእግዚአብሔር ያልኩትን ዓላማ ለመኖር ሕይወቴን ከእግዚአብሔር ጋር በአንድ መስመር ለመሙላት እንዲሄድ ያደርገኛል። ከዛ ውጭ በሄድኩበት ጊዜ ሁሉ እግዚአብሔርን ለማረም የሚደረግ ጥረት እንደሆነ ስለምረዳ አስቀድሜ እግዚአብሔር በሕይወት ያለውን ዓላማ ከኔ አስቀድሞ እንዳመጣው በመረዳት ያ ምን እንደሆነ አውቄ በዛ መንገድ ስገባ በሕይወቴ ዘመን ሁሉ የእግዚአብሔርን ፍቃድ ካገለገልኩ በኋላ የማንቀላፋበትም እድል አገኛለሁ ብለን እንድናስብ የሚያደርገን ሌላኛው መርህ ነው። ከኔ ቀድሞ ዓላማው መጣ። ዓላማው ቀድሞ ከመጣ ዓላማውን በብቃቴ ዓላማውን በመጓዝበት መንገድ በሚከፈቱ በሮችና በሚዘጉ በሮች የምለካው መሆኑ ይቀርና የእግዚአብሔርን ዓላማ ለመረዳት ከዓላማው ባለቤት ጋር ጊዜ በመውሰድ ለዛ ለመኖር ሕይወቴን በእግዚአብሔር ጸጋ ታግዤ መኖርን መርህ አደርጋለሁ ማለት ነው። ሶስተኛው መርህ ይሄኛው ነው። አራተኛው መርህ እግዚአብሔር አምላክ ሰዎችን ሲፈጥር ዓላማቸውን አስቀድሞ በሕይወታቸው ላይ ካስቀመጠና ወደዚህ ምድር የመጡት ያንን ዓላማ ለመኖር ከሆነ ያንን ዓላማ በተገቢው መንገድ እንዲኖሩ ያስቀመጠው መመሪያ አለ። ልክ አንድ ማሽን ተሰርቶ አብሮት ማኑዋል እንደሚለቀቅና ያ ማሽን እንዴት እንደሚሰራ ምን ሲያደርግ ከጥቅም ውጭ እንደሚሆን ኃይል ከየት እንደሚያገኝ ለምን ያልታት መስራት እንዳለበት እንደሚያስቀምጥና በዚያ መንገድ ስንከተል ትክክለኛ በሆነ መንገድ የተሰራበትን የተፈበረከበትን ዓላማ ጠቅሞ እንዲያልፍ እንደሚያስችለው ሁሉ እኛም በእግዚአብሔር ፊት እንዲሁ እግዚአብሔር በሕይወታችን ውስጥ ያሰበውን ያንን ነገር ኖረን ለማለፍ አብሮት የተቀመጠ የዓላማው ባለቤት ማኑዋል አለ፣ መመሪያ አለ። የእግዚአብሔር ቃል መጽሐፍ ቅዱስ ይባላል። ሰዎች ከእግዚአብሔር ቃል እውነት ጋር በትክክል ከተቆራኙና አስቀድሞ ስለነሱ ያለውን ዓላማ ከተረዱ በሕይወታቸው ዘመን ልክ እንደ ዳዊት በዘመናቸው የእግዚአብሔርን ፍቃድ ካገለገሉ በኋላ ማንቀላፋት የሚችሉበትን እድል ያገኛሉ። ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ ላይ ያንቀላፋ። ዘመናችንን መጨረስም በዘመናችን ውስጥ ያለውን የእግዚአብሔርን ዓላማ መጨረስም ምርጫ ይሆናል ማለት ነው። ይሄኛው አራተኛው የእግዚአብሔርን ዓላማ ኖረን ለማለፍ ስንነሳ የሚጠቅመን ወሳኝ መርህ ነው። አምስተኛ በጣም ጠቃሚ መርህ እግዚአብሔር የዓላማ አምላክ ከሆነ ሁሉም ነገር ዓላማ ካለው ዓላማው ከተፈጠሩ ፍጥረት አስቀድሞ ከመጣና ለዛ ፍጥረት በትክክል መኖር ደግሞ የሚያስፈልግ መመሪያ የዓላማ ባለቤት እግዚአብሔር ከሰጠ አሁን ይሄንን ዓላማ አለማወቅ ዋጋ ያስከፍላል ማለት ነው። አምስተኛው መርህ ዓላማ ባልታወቀበት ጊዜ ሁሉ ትክክል ያልሆነ አኗኗር ይኖራል። እግዚአብሔር ለምን እንደሚፈልገን በዚህ ምድር ላይ የመጣንበት ምክንያት ምን እንደሆነ ባልተረዳን ጊዜ ሁሉ እግዚአብሔር ላላሰበው ነገር የኖርን በሕይወታችን ብዙ ዋጋ ከፍለን ድንገት በዚህ ምድር ላይ ያለው እድሜያችን ሲያበቃ እግዚአብሔር ፊት የምንጸጸት ነው የምንሆነው። ምክንያቱም ከኛ አስቀድሞ ያለው ዓላማ ምን እንደሆነ ሳናውቅ
ዝም ብለን የምንኖር ከሆነ እግዚአብሔርን ወደ ጎን ጥሎ ህይወትን በራስ መምራት ያህል ይሆናል። አስቀድሞ ላዘጋጀው ዓላማ እንድንኖር አሟልቶ አስተካክሎ እንዳመጣን ስለሚያውቅና ቃሉ ስለሚናገር ከሱ ጋር ተስማምተን ዓላማውን ለመኖር ባለንበት ጊዜ ሁሉ የሚሆነው ነገር ከእግዚአብሔር ዓላማ ውጪ መኖር ነው። ያኔ ብዙ ነገሮች ዋጋ ሊያስከፍሉ ይችላሉ። የሚያስከፍሉት ዋጋ ደግሞ ተገቢ ዋጋ አይደለም። እግዚአብሔርም ደግሞ ያልፈጠንን ፕሮጀክት ስፖንሰር የማድረግ ኃላፊነትም አይጠበቅበትም። ስለዚህ በህይወታችን ውስጥ እግዚአብሔር ያለውን ዓላማ ሳናቅ ደግሞ ዓላማውን ባላወቅንበት ጊዜ ሁሉ ህይወታችንን እናባክናለን፣ እድሜያችንን እናባክናለን፣ ጊዜያችንን እናባክናለን፣ ገንዘባችንን እናባክናለን። እግዚአብሔር በዙሪያችን የሰጠውን የትኛውንም ሪሶርስ እናባክናለን። ይሄ ሌላኛው ወሳኝና አምስተኛ መርህ ተደርጎ የሚወሰድ በእግዚአብሔር ፊት ዓላማን ለመኖር አቅም የሚሆን መሰረታዊ እውቀት በውስጡ እንዳለ ማየት እንችላለን ማለት ነው። ስድስተኛው መርህ እግዚአብሔር አምላክ በሰዎች ህይወት ላይ የሚያደርገው የትኛውም ኢንቨስትመንት፣ የትኛውም ድጋፍ፣ የትኛውም አቅርቦት በትክክል የሚገናኘው ከሰውየው ጋር ሳይሆን ሰውየው እንዲኖርለት ከተፈለገው ዓላማ ጋር። በፈውስ እንዲያገለግል ካስፈለገ የፈውስ ጸጋ ይሰጠዋል። በትንቢት እንዲያገለግል ካስፈለገ የትንቢት ጸጋ ይሰጠዋል። እንዲመራ ካስፈለገ አመራር ጥበብ በውስጡ አለ። ነገር ካስፈለገ ከዛ ጋር የሚያያዝ ነገር በውስጡ አለ። ስፖርተኛ ከሆነ ለዛ የሚሆን ነገር በውስጡ አለ። ያ ማለት በተለያየ ስልጠና የምናዳበረው ነገር የለም ማለት ሳይሆን በዋናነት በዚያ ሰው ውስጥ እግዚአብሔር ለፈጠረው ዓላማ ሲነሳ ከአፈጣጠር አንጻር የሚጎለው ነገር እንዳይሆን አድርጎ እግዚአብሔር አምላክ የሚደግፈው አቅርቦትን የሚሰጠው ለዓላማው እንጂ ለሰውየው አይደለም። ሰውየው አቅርቦት ከእግዚአብሔር የሚፈልግ ከሆነ መሄድ ያለበት በዚህ ምድር የመጣበትን ዓላማ ለመኖር ነው። ከዛ ውጭ አቅርቦት የሚያገኙበት መንገድ ካለ ትክክለኛ በሆነ መንገድ አገኘ። ምክንያቱም እግዚአብሔር አምላክ ላሰጠን ፕሮጀክት ስፖንሰር የማድረግ ኃላፊነት የለበትም። ደግሞ ልክ ባልሆነ መንገድ ስንሄድ አቅርቦት ካመጣ ልክ ያልሆነ መንገድ እያጸደቀ እንደሆነ የምንረዳበት መንገድ ውስጥ ያስገባንና ለእግዚአብሔር ያለን እይታ ልክ አይሆንም። ስለዚህ በእግዚአብሔር ፊት ዓላማውን ስለሚደግፍ እግዚአብሔር ዓላማው ምን እንደሆነ ሳናቅ የምንወስደው እርምጃ አቅርቦት የሌለበት ዋጋ የሚያስከፍል ሊሆን እንደሚችል ማወቅ እጅጉን ይጠቅማል ማለት ነው። በዚህ መንገድ እግዚአብሔር አምላክ ዓላማን የሚደግፍ ከሆነ አሁን ስኬት ከዓላማ አንጻር የምንተረጉምበት መንገድ ይቀየራል ማለት ነው። ስኬት ከሌሎች ጋር ተወዳድሮ ማሸነፍ መሆን ይቀርና እግዚአብሔር በእኛ ህይወት ያስበው ያንን ነገር ኖረን ማለፍ ሊሆን ይችላል። መጽሐፍ ቅዱስ ላይ 10 መክሊት፣ 5 መክሊት፣ 2 መክሊት፣ 1 መክሊት ሰጥቷቸው እንዲነግዱ ጌታቸው ጥሏቸው ሄደ ምሳሌ ተጽፎ እናገኛለን። በተመለሰ ጊዜ ግን ባለ 10 10 ሲያተርፍ ባለ 5 5 ነው ያተረፈው። ያተረፉበት ልክ ሲወዳደር ባለ 10 ነው ያተረፈው። ነገር ግን ባለ 10 መስቀድሞም 10 ማትረፍ የሚችልበት መክሊት ነበረው። የምናገኘውን ውጤት ከሰዎች ጋር ከማወዳደር ይልቅ በህይወታችን ውስጥ እግዚአብሔር ያለውን ዓላማ የኖርንበትን ልክ ብንለካ ስኬታችን በትክክል በእግዚአብሔር አምላክ ፊት የተረጋገጠ ይሆናል። ይህን ስናነሳ በስኬትና በውጤት መካከል ልዩነት እንዳለ እርግጠኞች መሆን እንችላለን። የትኛው የምንሰራው ነገር ውጤት ቢኖረውም ውጤት ሁሉ ስኬት ላይሆን ይችላል። ስኬት የሚሆነው እግዚአብሔር በህይወታችን ውስጥ ሊፈራሰበውን ነገር ተርተን ስናልፍ ያንን የሰራንበት ልክ እንደሆነ ልንረዳ ይገባል ማለት ነው። ስለዚህ በእግዚአብሔር ፊት በእግዚአብሔር እንደተፈጠረ ከመፈጠሩ ፊት የእግዚአብሔር ዓላማ አስቀድሞ እንደተቀመጠለት ወደ ምድር የመጣንን ዓላማ እንዲኖር እንደሆነ በእግዚአብሔር ልብ እንዳለ ከዛ ውጪ ሲኖር ደግሞ ብዙ ነገር እንደሚባክን ያመባከን ደግሞ ህይወታችንንም እንደሚጨምር እግዚአብሔር ደግሞ በህይወታችን የሚደግፈው ዓላማውን እንጂ እኛን እንዳልሆነ ተረድተን ስኬታችን የተፈጠነለትን ዓላማ ኖረን ማለፍ እንደሆነ ሲገባን እግዚአብሔር ፊት አንዳች ነገር መጠየቅ እንጀምራለን። እግዚአብሔር ሆይ ወደዚህ ምድር የመጣሁበት ዓላማ ምንድነው ብለን ቀጣይ ክፍል ለዚህ ጥያቄ በቂ መልስ መስጠት ይጀምራል። ይሄ ነው ያንተ ዓላማ እንኳን ብሎ ባይል ዓላማችን ምን እንደሆነ እንድንረዳ የሚጠቅሙ መርሆችን ደግሞ እንመለከታለን። እስከዚያው ድረስ ሁልጊዜ እንደምታደርጉት ለብዙዎች መድረስ እንድንችል ለብዙዎች እያጋራችሁ የምትመለከቱን እንዲሁ ከሆነ ሰብስክራይብ ያደረጋችሁ
ሐሳባችሁን በኮሜንት ያሳወቃችሁና ቪዲዮአችንን ላይክ ያደረጋችሁ ብትቆዩ እናበረታታለሁ። ሻሎም